ታርጌት አሁኑኑ አስቀምጡ። you need to be liquid, you need to be rich። ሀብታም መሆን አለባችሁ። ትደርሱ የምትፈልጉትን ነገር በግልጽ በህሊናችሁ አይታችሁ እንደሆነ እንደ ፊልም ነገር ውስጣችሁ የሚታያችሁ ሰዎች ካላችሁ እናንተ ኦሬዲ አድርጋችሁታል። ለምን ዘሩ ተዘርቷል። እምነት ረፍትን ይሰጣል። ይህ ሰው ሰጪ ነው ተብሎ ላለው ይጨመርለታል። ባከ ያለ ለሚሳደብ ደግሞ የሚሰድባቸው ሰው ይጨመሩለታል። ለሁለታችንም ነው የሚሰጡን። የቱ ጋር መሆን አለብን የሚለውን እንምረጥ። መሬት ላይ የምታዩት ነገር ከምታስቡት የራቀ ሊሆን ይችላል። ሰዎች ላይ የምታዩት ነገር አሁን የምታዩት ነገር ከምታስቡት የራቀ ሊሆን ይችላል። ጽናት እዛ ጋር እስክንደርስ ድረስ እንይዛለን። የብዙዎቻችን የተሳሳተ መረዳት ነገን ማን ያውቃል የሚለው ነገር በደንብ ሰርጓል። ታርጌት አሁኑኑ አስቀምጡ። you need to be liquid, you need to be rich። ሀብታም መሆን አለባችሁ። ኮምፕሌን ከማድረግ ከሌለ የለህም። መያዝ ትፈልጋላችሁ ያዙ፣ ማማር ትፈልጋላችሁ አማሩ። ምሬቱም ይጨምርላችኋል፣ የምትይዙትም ነገር ይጨምራል። አንዳንድ ሰው ደግሞ ከዚህ ግር ብሎ ውጭ ሀገር ይሄዳል። እዛም ከፍለ ነው ይሰማል። ስለዚህ አነስተኛና ጥቃቅን ላለመኖር ወደ ምን እንመጣለን? ርዕሱ ውሳኔ ይገባኛል። እኔ ማወራው የራሳችን ጉዳይ። የኛ ፖለቲካችን ትልቁ ፖለቲካችን ቤታችን ፍቅር ይሁን ሰላም ይሁን በምስጋናና በይቅርታ የተሞላ ይሁን በሀብት የተትረፈረፈ ይሁን አለቀ። እንደዚህ አይነት ቤቶች ተደማምረው ምርጥ ሀገር ይገነባሉ። ስለዚህ ዛሬ ምን አድርጉ? ይገባኛል ብላችሁ ወስኑ። መሬት ላይ የምታዩት ነገር ከምታስቡት የራቀ ሊሆን ይችላል። ሰዎች ላይ የምታዩት ነገር አሁን የምታዩት ነገር ከምታስቡት የራቀ ሊሆን ይችላል። ጽናት እዛ ጋር እስክንደርስ ድረስ እንይዛለን። በእምነታችሁ ፈጣሪ የሚያዛችሁን አድርጉ። ሰዎች ያስገቡበትን አስተሳሰብ ሳይሆን ቅዱስ ቁርአንም መጽሐፍ ቅዱስም የሚለውን ነውና እሱን አድርጉ። እሱ የሚለው እንደዚህ ነው። ስንቶቻችሁ እዚህ ቤት ያላችሁ ሰዎች ልትሆኑ፣ ልታሳኩ፣ ልታገለግሉ፣ ልትደርሱ የምትፈልጉትን ነገር በግልጽ በህሊናችሁ አይታችሁ እንደሆነ እንደ ፊልም ነገር ውስጣችሁ የሚታያችሁ ሰዎች ካላችሁ እናንተ ኦሬዲ አድርጋችሁታል። ለምን ዘሩ ተዘርቷል። ያችን ነገር ቫይብሬት አድርገን ፈጣሪ ጋር ደርሷል። በወቅቱ እንቀበላለን። ስለዚህ ዛሬ በግልጽ የምትፈልጉትን ነገር ከያዛችሁ በእጅ የምንጨብጥበት ጊዜ እንደ ህልሙ ክብደትና ስፋት ምን ይሆናል? ቀኖቹ ይለያያሉ። እምነት ረፍትን ይሰጣል። ይህ ሰው ሰጪ ነው ተብሎ ላለው ይጨመርለታል። ባከ ያለ ለሚሳደብ ደግሞ የሚሰድባቸው ሰው ይጨመሩለታል። ለሁለታችንም ነው የሚሰጡን። የቱ ጋር መሆን አለብን የሚለውን እንምረጥ እኔና እናንተ። ስለዚህ ባካችሁ በጭራሽ የዓለም ነገር አይውሰደን። ቀና የሆነውን በጎ የሆነውን መልካም የሆነውን ታላቅ የሆነውን የማገልገል የሆነውን ነገር እናገልግልበት። ዛሬ አሁን ካልሆነ ይቆጨናል። ነገ ያልፋላ። ማን መጥቶ ይመንልን? believing in yourself። ስታምኑ አትራክት የምታደርጉት በራሳቸው የሚተማመኑ ሰዎች። በተለይ ላላገባችሁ ሰዎች ፕሊዝ ህሊናችሁን አሁን አስተካክሉ። በተለይ ሴቶች እባካችሁ ራሳችሁን አስተካክሉ። believe in yourself። በራሱ የሚተማመን ወንድ የምትፈልጉ ከሆነ ስትፈልጉ አትኖሩ። አትራክት የምታደርጉት እንዳለ የሆናችሁትን ግልጽ ነው። የሆናችሁትን ለወንዶችም ይሰራል። ግልጽ ነው። የምትፈልጉትን አይነት ህይወት ለመኖር ከፈለጋችሁ believe in yourself። በራሳችሁ እመኑ። ማለት በሰው አትመኑ አለ። እኔ እኮ በሱ ለማመን እኔን አይደለም የሚመስለው፣ ሰውን ይመስላል። ስለዚህ በራሴ ማመን አለብኝ። የብዙዎቻችን የተሳሳተ መረዳት ነገን ማን ያውቃል የሚለው ነገር በደንብ ሰርጓል። ያም ማለት አንድ ሰው መሬት ተክል አበባ ቢተክል ነገን ማን ያውቃል ላያድግ ይችላል ብሎ ሳይተክል አይቀርም። ኢቭን አንዳንዱ በ3 ወር በ6 ወር ያብባል ያፈራል። ስለዚህ ነገን ማን ያውቃል እንዴት አለ። ስለዚህ የነገ የህይወት ውጤታችን ዛሬ በሐሳባችን ውስጥ አለ። የተሳሳተ ሐሳብ ይዛችሁ የምትሄዱ ሰዎች የተሳሳተ ማለት ምን ማለት ነው? ፍላጎቴን ደጋግሜ የማላስብ ከሆነ የማልፈልገው ደጋግሜ ለማሰብ የተጋለጥኩ እሆናለሁ። የተጋለጥኩ ለሚዲያ፣ ለሰዎች፣ ለአካባቢ የተጋለጥኩ እሆናለሁ። በዚያ በማየው በመሰማው በመዳስሰው ነገር የግድ አስባለሁ። አሁን እኮ አይናችሁ ግልጥ ስለሆነ ብቻ በቀጥታ ወደ ሐሳባችሁ ውስጥ ምን እየገባ ነው? መረጃ እየገባ ነው። ጆሮአችሁም እንደዚሁ እየሰማ ስለሆነ ምን ይሆናል? ባታዳምጡኝ እንኳን ሐሳባችሁ ሌላ ቦታ እንኳን ቢሄድ እየተሰማ ወደ
ሰውት ይቀየራል፣ ቃሉ ወደ ሐሳብ ይቀየራል። በተደጋጋሚ እያየን እየሰማን ያለነው ነገር ምንድነው ነው በህይወታችን። ስለዚህ የምንፈልገውን ለመያዝ ፈቃደኛ ካልሆነን ስንቶ ለማንፈልገው የተጋለጠን እንሆናለን። ቅድም ሱራ ስልጠና ሲሰጥ አካባቢህን በምትፈልጋቸው ሰዎች ዙሪያን ክበብ ነው አይደል ያለው? በምትፈልጋቸው ማለት በምትወዳቸው ሳይሆን በፖዚቲቭ በሆኑ የምትፈልጋቸውን ውጤት በሚያመጡ። እኔ በድህነት መኖር በጣም ሲሰለቸኝ አንድ ጊዜ የቅን ቡድን የሪዲንግ ሼሪንግ ላይ ምን ሼር ተደረገ? አንተ 1000 ብር የምታገኝ ከሆነ 20 ብር ማግኘት ከፈለግ 20 ብር ከሚያገኙ ጋር ዋል። 20 ብር ያገኘ ከሆነ ሚሊዮን ብር ከሚያገኙ ጋር ዋል። 1 ሚሊዮን ብር ማግኘት ከፈለግ ከዛም እያለ እንደዚህ ቀጠለው እና ቁጭ ብዬ ኦኬ ብዬ ሳስብ እንዳልኳችሁ ማቃቸው በእኛ ዘመድ ምናምን የሚባል የሉም እና አንድ ሰው ግን አገኘሁን። የቢዝነስ ፓርትነራችን ነበረ። እኛ ገና እየጀመርን ነው። he was millionaire በዛ ሰዓት። ስለዚህ እንደምንም ብዬ ከሱ ጋር እሱ ቢሮ ጋር ሆኜ መስራት ጀመርኩ። 6 ወር አልፈጀብኝም ሲጋባብኝ። የሀብት አስተሳሰብ የሚባል ነገር አለ። ካስተማረኝ ነገር መካከል አንዱ ደሃ ሆናችሁ ስትበዳደሩ አይታችኋል? እንትን ነው እኮ ደሃ ሰጪ እኮ ነው ስለሌለው ከ50 ላይ 50 ለመስጠት ምንም ችግር የለበትም። ምክንያቱም በ50 እና በ0 መካከል ብዙም ልዩነት የለማ። ስለዚህ እዛም ሄደ እዚህም መጣ ያው ስለሆነ በደንብ ነው የሚሰጣጣው። እንግባባለን ማለት ነው። እና በዛ ውስጥ ነው የኖርኩት እኔ። አሁን ግን አቲቲዩድ ለወርስ ብዬ መጥቻለሁ። ኦዲት እንዳታደርግ አስተሳሰቡን እንዳለ አብረህ በመዋል ውሰድ የሚል ነው። በጎ ሰው ነው፣ መልካም ሰው ነው። ከዛ አንድ ጊዜ 100 ብር አበደረኝ። 100 ብር የድሮ ሲሰጥ አላመነታም። ግን 2 ጥያቄ ጠይቆኛል። ነፂ ለምንድን ነው የፈለከው? እንዲቸግሮኝ። እሺ። ከዛ መቼ ነው የምትመልሰው? በዚህ ቀን። እሺ። ያው እኔም ማቀው ከዚህ በፊት በዚህ ቀን መልሳለሁ የሚባለው እንደውም ልነካት ደርሰን ነው ከነጎዳ ሰጣለሁ። ከነጎዳ እኮ እንደማይመጣ እርግጠኛ ሆነን ነው ለመቀበል ብቻ ይሄ ፕሮሞሽን ነው። ከዛ የዛን ቀን ጠዋት ደወለልኝ። ነፂ የት ነህ? ቤት ነኝ። እየመጣው ነው ብሩን አዘጋጅ አለኝ። እንደዚህ ከማንም ጋር ተባብዬ አላውቅም። ራሱ ሲጠየቅ እየመጣው ነው አይደለም። እና ያሰብኩት በመኪናው ሲመጣ 100 ብር ሊያወጣ ይችላል በነዳጁ ርቀቱን ብዬ አስቤና ከዛ ኦኬ ለካ ምን የለብኝም በጭንቅላቴ ማማት የለብኝምና መማር ነው ያለብኝ። ለካ ይሄ አስተሳሰብ ነው የሰራው። ለካ እሱ ነው። የማን ብር ነው? በድህነት ስንበደር የኛ ነው የሚመስለን። ሰጠኛል እና ምን አጣድፍ ምን ያደርገዋል ያን ሁሉ ቆልሎ እና ያከፋፍልም አይሰራም ነበር እኮ እንደዛ አይነት ውጤት አያመጣም ነበር። ከአከራይ ከምናምን 30 20 ምናምን አርጌ ሞላው። ጠበቅኩት እየመጣ ነው ሰጠሁት። በጣም አመሰግናለሁ አለኝ። ሌላው ደግሞ ምስጋና አየሁ ማለት ስለመለስኩ መጥቶ እኔ ሄጄ ወሰድኩትን እሱ መጥቶ ወስዶ ኦኬ ሰዎች ለካ በቅንነት ሰጥተው ብራቸው ስለሆነ ይመልሳል። ግልጽ ነው። ስለዚህ በዚህ አይነት አቲቲዩድ ተለወጠ። 1 አመት አልፈጀብኝ። ከ1000 እና 2000 ብር 20 ብርና ከዛ በላይ ኢንካም ጀነሬት አደረግ። ስለዚህ ይሄ ቢካሚንግ ዋን የመሆን ነገርን እንለማመደው።